ሰላም ጤና ይስጥልኝ። ዛሬ ዩኒቨርሲቲ ኦፍ ካሊብራ አፕሊኬሽን ፕሮሰስ እናያለን ማለት ነው። ስለዚህ ዩኒቨርሲቲ ኦፍ ካሊብራ ለማስተርስ እና ባችለር መማር ለሚፈልጉ ሰዎች ስኮላርሺፕ ያለውን ኢንተርናል ስኮላርሺፕ ያለውን አፕሊኬሽን ፔሪዮዱን ኦፕን ማድረጉ ይታወቃል። ስለዚህ አፕሊኬሽን ፔሪዮዱ አሁን ኦፕን ነው፣ የሚዘጋው ኤፕሪል 10 2025 ነው ማለት ነው። ስለዚህ አሁን የዚህን አፕሊኬሽን ፕሮሰስ እናያለን። ስለዚህ ወደ አፕሊኬሽን ፕሮሰሱ እንሄዳለን ማለት ነው። ስለዚህ አሁን አፕላይ ለማድረግ እዚህ ዌብሳይት ላይ ትመጣላችሁ። ዋናው ዌብሳይቱ ላይ የዩኒቨርሲቲ ኦፍ ካሊብራ ኢንተርናሽናል ስቱደንት ዌብሳይት የሚላለው። ስለዚህ እዚህ ላይ ትመጣላችሁ። ይህን ዌብሳይት እዚህ ከስር ቪዲዮ ዲስክሪፕሽን ላይ ማስቀምጥላችኋለሁ። ቴሌግራም ላይ ፖስት ተደርጓል ከዚህ በፊት ቼክ ማድረግ ትችላላችሁ። ቴሌግራም ጆይን ያላደረጋችሁ ሰዎች ደግሞ ተገኝ ፓዝዌ የሚለውን ሰርች በማድረግ ሁሉም ሶሻል ሚዲያ ላይ ባይዘው ከዚህ በኋላ ስታንዳርዳይዝ አድርገናል ነገሮቹን። ሁሉም ዌብሳይት ላይ ሁሉም ሶሻል ሚዲያ ላይ ቲክቶክ፣ ዩቲዩብ እና ቴሌግራም ላይ ተገኝ ፓዝዌይ ብላችሁ ነው ሰርች አድርጋችሁ የምታገኙ ማለት ነው። ስለዚህ እዛው ሄዳችሁ ሰርች በማድረግ የዩኒቨርሲቲ ኦፍ ካሊብራ የአሁኑን ሊንክ ማግኘት ትችላላችሁ። ስለዚህ አሁን እዚህ ጋር ስትመጡ የኢንተርናሽናል ስቱደንት ብሎ ኮል አለ፣ ዩኒካል ማስተርስ ዲግሪ ኤክስትራ ኢዩ የሚል አለ። ስለዚህ ይሄ የኮል ፎር ኤክስትራ ኢዩ ስቱደንት የሚል የ2025 እና የ2026 አሁን ኦፕን ነው የሚላለ። ስለዚህ ሃው ቱ አፕላይ ቱ ማስተርስ ዲግሪ የሚላለ። አክቹአሊ የባችለር ዲግሪም አለው፣ ባችለርስ ዲግሪ ፎር ነን ኢዩ ስቱደንት የሚላለ። ይሄንን ክሊክ ስታደርጉ እንዴት የባችለር እንዴት አፕላይ እንደሚታረጉና ሲንግል ሳይክል ዲግሪ ለሚባለው እንዴት አፕላይ እንደሚታረጉ እሱ የቶልክ የሚባል ኤግዛም አለው። ሶ የቶልክ ኤግዛሙን እንዴት እንደምትወስዱ የሚያሳይ ዲቴል ኢንፎርሜሽን አለ እዚህ ጋር። ይሄንን ቼክ ማድረግ ትችላላችሁ። አሁን እኔ ግን ማስተርሱ ላይ ፎከስ አደርጋለሁ ማለት ነው። ስለዚህ ማስተርሱ ላይ ፎከስ ስናደርግ ሃው ቱ አፕላይ ቱ ማስተርስ ዲግሪ ፕሮግራም የሚል አለ እዚህ ጋር። ሃው ቱ አፕላይ ቱ ማስተርስ ዲግሪ የሚለውን ይሄንን እንደዚህ ክሊክ እናደርጋለን። እሱን ክሊክ ስናደርግ ወደ ዌብሳይቱ ወደ ዶክመንት ይወስደናል ማለት ነው። አሁን ዴዲኬትድ የሆነ ዶክመንት ለ2025 እና ለ2026 ዴዲኬትድ የሆነ ዶክመንት አለው። ስለዚህ አሁን ዲቴል ኢንፎርሜሽን እዚህ ጋር ያወራል። የስኮላርሺፕ ከቨሬጁንም ያወራል እዚህ ጋር። ለምሳሌ ስኮላርሺፕ ኢንክሉድስ ቲዩሽን ፊ ከቨር ያደርግላችኋል። ከዛ ደግሞ ይህንን ስኮላርሺፕ ዊን ካደረጋችሁ ደግሞ ፍሪ ሰርቪስ ታገኛላችሁ፣ ቦርዲንግ ሃውስ ታገኛላችሁ፣ ሎጅ ለምግብ ነው። እንደገና ደግሞ 3600 የኪስ ብር ይሰጣችኋል ማለት ነው። ስለዚህ ይሄ ኦሎሞስት ያለውን ሙሉ ወጪ ከቨር ያደርጋል ማለት ነው። ኦሎሞስት ከሪጂናል ስኮላርሺፕ ጋር ተመሳሳይ የሆነ እንትን አለው ማለት ነው፣ አድቫንቴጅ አለው ማለት ነው። ስለዚህ ሬጂስተር ለማድረግ አሁን ለስኮላርሺፕ አፕላይ ለማድረግ ስኮላርሺፕ አፕላይ ለማድረግ ደግሞ ዶክመንት የሚያስፈልገው ዶክመንት ምንድነው የሚለውን እዚህ ጋር ቼክ ማድረግ ትችላላችሁ። ቅድሚያ ቼክ ማድረግ አለባችሁ፣ ማዘጋጀት አለባችሁ ማለት ነው። ከዛ ፈርስት ፔጅ ኦፍ ፓስፖርት መያዝ አለባችሁ። እንደገና ደግሞ የካርኩለም ቪታ ሲቪ መኖር አለበት። ባችለርስ ዲግሪ ኦሪጂናል ዲግሪ መያዝ አለባችሁ። ከዛ ደግሞ ሌላው ደግሞ ዩኒቨርሲቲ ትራንስክሪፕት ሪከርድ መያዝ አለባችሁ። እንደገና ደግሞ ዩኒቨርሲቲ ሲሌበስ ኦፍ ዘ ኮርስ የሚባል አለ። ይህ ሲሌበስ በዩኒቨርሲቲ ኦፍ ጂኖቫ ላይ ይጠይቁ የነበረው አይነት ሲሌበስ አለ። በዚህ ቦታ አክቹአሊ በግልጽ አላወሩትም እንጂ ስቱደንት ኮፒውን መጠቀም ትችላላችሁ። ይሄ የትራንስክሪፕት ሪከርዱን መጠቀም ትችላላችሁ። ከዛ ደግሞ አስፈላጊ የሚሆን ከሆነ የጣሊያን ላንጉዌጅ ሰርቲፊኬት እና እንግሊሽ ላንጉዌጅ ሰርቲፊኬት ያስፈልጋል። እንደገና ደግሞ አዘር ዩዝፉል ዶክመንትስ አሁን እዚህ ጋር ሪኮሜንዴሽን ሌተር፣ ሌሎች ለምሳሌ ሰርቲፊኬቶች ምናምን ካላችሁ እሱን መጠቀም ትችላላችሁ ማለት ነው። ስለዚህ ሬጂስተር ካላደረጋችሁና መጀመሪያ ጊዜ ከሆነ ሬጂስተር የሚታደርጉት ሬጂስተሩን ኢኤስኤስ 3 ፖርታል የሚለውን ክሊክ ታደርጋላችሁ። ስለዚህ አሁን ይሄንን እንደዚህ ክሊክ ስናደርገው ወደዚህ ዌብሳይት ያመጣናል ማለት ነው። ዩኒቨርሲቲ ኦፍ ካሊብራ ኢሴስሬ ዌብ ሰርቪስ ፖርታል የሚል ወደዚህ ዌብሳይት ያመጣናል። ከዛ ወደ ነው የምንሄደው። እዚህ ጋር ሜኑ የሚል ነገር አለው፣ 3 ነጥብ አለው። ሜኑ የሚል 3 ነጥብ አለው ላይ። ስለዚህ እቺ 3 ነጥቧን እዚህ ጋር ክሊክ እናደርጋታለን። እሱን ክሊክ ስናደርግ ላንጉዌጅ አለ። አሁን ለምሳሌ ላንጉዌጅ መጀመሪያ በጣሊያንኛ መጥቶላችሁ ከሆነ ላንጉዌጅን እዚህ ጋር መቀየር ትችላላችሁ ወደ እንግሊዝኛ ማለት ነው። እኔ ኦልሬዲ ቀይሬ ስላለው በእንግሊዝኛ ነው የመጣልኝ። ስለዚህ እዚህ ጋር ስትመጡ ምንድነው የምታደርጉት? ሬጂስተር ነው የምትሉት። መጀመሪያ ሬጂስትሬሽን ነው የሚቀድመው። ሬጂስተር ካደረጋችሁ በኋላ ሎጊን ላይ ነው የምትመጡት ማለት ነው። መጀመሪያ ሬጂስተር አድርጋችሁ ላስት ይር ሬጂስተር አድርጋችሁ ኦር አሁንም ሬጂስተር አድርጋችሁ ፓስወርድ ከረሳችሁ ደግሞ ፎርጎት ፓስወርድ የሚለው ጋር ትመጣላችሁ ማለት ነው። ስለዚህ አሁን እኔ ሃው ቱ አፕላይ የሚለውን ለማሳየት ስለፈለኩ ሬጂስትሬሽን የሚለውን ክሊክ አደርገዋለሁ ማለት ነው እዚህ ጋር።
ሬጂስተር የሚለውን ክሊክ ሳደርግ ዌብ ሬጂስትሬሽን የሚል ነገር ምን እንደምትሞሉ ይመጣል። ፐርሰናል ዲቴል ትሞላላችሁ፣ ፐርማነንት አድሬስ ትሞላላችሁ፣ ካረንት አድሬስ ትሞላላችሁ፣ ኮንታክት ዲቴል ትሞላላችሁ። ከዛ ፓስወርድ ክሬት ታደርጋላችሁ፣ ደን ሎጊን ታደርጋላችሁ ማለት ነው። ስለዚህ አሁን ሬጂስተር ለማድረግ ወደ ነው የምንመጣው። እዚህ ጋር ዌብ ሬጂስትሬሽን የምትባል እችን ክሊክ እናደርጋለን ማለት ነው። ዌብ ሬጂስትሬሽን የምትለው አሁን ዌብ ሬጂስትሬሽን የምትሏን ክሊክ ስናደርግ ወደዚህ ዌብሳይት ያመጣናል ማለት ነው። የቅድም የነበረውን የመጀመሪያውን ኢንፎርሜሽን ትሞላላችሁ። ፐርሰናል ዲቴል ብሎ አምጥቷል። ስለዚህ እዚህ ጋር እንሞላለን ማለት ነው። በትክክል እንደዚህ መሙላት አለብን ማለት ነው። እዚህ ጋር ኔም የእናንተን ስምና የአባታችሁን ስም ትሞላላችሁ። እዚህ ጋር ኔም የሚለው ጋር ፋሚሊ ኔም የሚለው ጋር ደግሞ የአያታችሁን ስም መሙላት አለባችሁ ማለት ነው። ከዛ ዴት ኦፍ በርዝ በትክክል ዴት ኦፍ በርዝ መሙላት አለባችሁ። እኔ ዝም ብዬ ሞልቼ አልፈዋለሁ፣ ግን እናንተ በትክክል መሙላት አለባችሁ ማለት ነው። ዴት ኦፍ በርዝ ከዛ እዚህ ጋር ጀንደር ትመርጣላችሁ። ከዛ ናሽናሊቲ ደግሞ ኢትዮጵያ ትላላችሁ። ኖት ሊስትድ ከሆነ ደግሞ ሲቲ ነም መምረጥ አለባችሁ። ሲቲ ነም ትመርጣላችሁ። ከዛ ሲቲ ነም ከሞላችሁ በኋላ አሁን ለምሳሌ እዚህ ጋር ታክስ ኮድ ይጠይቃል። ኢታሊያን ታክስ ኮድ ይጠይቃል። ካላችሁ ታስገባላችሁ፣ ከሌላችሁ ደግሞ ይሄንን ፎርዋርድ ሲትሉት አውቶማቲካሊ ጀነሬት ያደርጋል ማለት ነው። ሌሎች ዩኒቨርሲቲዎች አፕላይ ያደረጋችሁ ጀነሬት ያደረጋችሁት ካለ ማስገባት አለባችሁ፣ ከሌለ ደግሞ የአውቶማቲካሊ ጀነሬት ያደርጋል ማለት ነው። ስለዚህ አሁን እሱን አድርጌ ላሳያችሁ። አሁን ይኸው አውቶማቲካሊ ጀነሬት አደረገ ማለት ነው። አሁን የታክስ ኮድ አውቶማቲካሊ ጀነሬት አደረገልኝ። እንትኑን ሲሞላ እዛ የሞላትን ስምንትን ወስዶ አውቶማቲካሊ ጀነሬት አደረገልኝ ማለት ነው። ስለዚህ ይህንን ኮፒ አድርጋችሁ ሴቭ ማድረግ አለባችሁ። ለሌሎች ዩኒቨርሲቲዎች ትጠቀማላችሁ። ለዚህ ዩኒቨርሲቲም ቀጣይ የሆነ ሌላ ነገር ስትሞሉ አሁን ቅድም እንትን ፎርጎት ፓስወርድ የሚለው ጋር ያየነው ላይ ይጠይቃል ማለት ነው። ስለዚህ እሱንም ሴቭ ማድረግ አለባችሁ። ከዛ ይህንን ሞልተን ከጨረስን በኋላ ፎርዋርድ እንለዋለን ማለት ነው። ከዛ ፐርማነንት አድሬስ ይጠይቃል ማለት ነው። ስለዚህ ፐርማነንት አድሬሳችሁን ኢትዮጵያ መሙላት አለባችሁ ማለት ነው። ፐርማነንት አድሬስ ኢትዮጵያ ትሞላላችሁ። the town entered was not found among list ይላል። ስለዚህ ይሄ አክቹዋሊ እንትን ውስጥ ከሌለ እሱን ይጠይቃችኋል። ስለዚህ ይሄንን ታውን እንትን ማስገባት አለባችሁ ማለት ነው። ከዛ እቺ ዚፕ ኮዷ ኦፕሽናል ነች፣ ግን ብትሞሉም ችግር የለውም። ስለዚህ ኢትዮጵያ ትሉና ከዛ ያላችሁበትን ኤቭሪቲንግ በትክክል መሙላት አለባችሁ። አድሬስ የሚለው ጋር እዚህ ጋር ደግሞ በትክክል እንደዚህ እንትኑን የሚያሳይ መሙላት አለባችሁ። ስትሪት ነምበር፣ ስኩዌር ሮድ ምናምን የሚለውን በትክክል መሙላት። ከዛ ስትሪት ነምበር እዚህ ጋር ቁጥር ነው ማስገባት አለባችሁ፣ ስትሪት ቁጥራችሁን። ፐርማነንት አድሬስ ስታርትስ የሚለውን ይሄን ፐርማነንት አድሬስ ስታርትስ የሚለውን ከዴት ኦፍ በርዝ መሙላት ትችላላችሁ። ከዛ ቀድሞ ያለውን ከዴት ኦፍ በርዝ እንትን በፊት መሆን የለበትም እንጂ ከዛ ቀጥሎ ያለውን እየፈለጋችሁበትን ቀን ትሞላላችሁ ማለት ነው። ካረንት አድሬስ ኢዝ ዘ ሴም አስ ፐርማነንት አድሬስ ይላል። ከዛ ስለዚህ ይሄን የስ ብላችሁ ማለፍ አለባችሁ ማለት ነው። ኦኬ ሬጂስትሬሽን አሁን ኮንታክት ዲቴል ይጠይቃል ማለት ነው። ስለዚህ እዚህ ጋር ኢሜይላችሁን መሙላት አለባችሁ። ከዛ ደግሞ ኢንተርናሽናል ዳያሊንግ ነምበር እዚህ ጋር ትሞላላችሁ 251 የኢትዮጵያ ማለት ነው። ከዛ ሞባይል ነምበራችሁን እዚህ ጋር መሙላት አለባችሁ ማለት ነው። ሞባይል ነምበራችሁን፣ ኢንተርናሽናል ዳያሊንግ ነምበራችሁንና ከዛ ኢሜይላችሁን ትሞላላችሁ። ከዛ እነኚህን አግሪ መሆን አለበት። በዲፎልት የስ ብሏል። ስለዚህ ይሄንን የስ ካላላችሁ ደግሞ እንትን አይቀበልም ማለት ነው። ስለዚህ ይሄንን የስ በማለት ፎርዋርድ እንላለን ማለት ነው። ዋርኒንግ አሁን ለምሳሌ ፓስወርድ እንትን ይሰጣል ማለት ነው። ፓስወርድ መሙላት አለባችሁ ብሎ የፓስወርድ ምን ኢንክሉድ ማድረግ እንዳለበት የሚገልጽ እንትን አለ እዚህ ጋር። ስለዚህ ይሄንን እዚህ ጋር የተደረደረውን ክራይቴሪያ የሚያሟላ ፓስወርድ ነው መሙላት አለባችሁ ማለት ነው። ስለዚህ አሁን ኦኬ ፓስወርድ አሁን ኦኬ ፓስወርድ ፓስወርዱን በትክክል እንትኑን የሚያሟላ መሙላት አለባችሁ ማለት ነው። አሁን እሱን ባልሞላ ኔጌቲቭ እንትን ያሳየኛል ማለት ነው። ስለዚህ ሳመሪ አለኝ ማለት ነው። አሁን የሬጂስትሬሽን ሳመሪ ብሎ ያሳየኝ ነው። ይሄንን ትክክለታችሁ ልክ መሆኑን ካረጋገጣችሁ በኋላ ኔክስት ነው የምትሉት ማለት ነው። ከዛ ኮንፈርም ነው። በትክክል የተመዘገበበትን ዲቴል ኢንፎርሜሽን ያሳየናል ማለት ነው። ስለዚህ ይሄንን ኢንፎርሜሽን በኢሜይል ይልክልናል። እንደዚህ ሬጂስተር አድርጋችሁ ጨርሳችኋል ብሎ በኢሜይል ይልክልናል። ስለዚህ ኢሜይሉንም እያየን
ከፈለግን ደግሞ ከዚህ ካልፈለግን ደግሞ ከኢሜል በመውሰድ እዚህ ጋር ሎጊን የሚለው ጋር እንመጣለን ማለት ነው። እዚህ ጋር ሪዘርቭድ የሚለው ጋር ሎጊን የሚለው ጋር እንመጣለን ማለት ነው። ከዛ ሎጊን የሚለው ጋር እዚህ ጋር እንትኑን እናስገባውና ዩዘር ኔሙን እየሰጠንን ዩዘር ኔም እናስገባውና ከዛ ደግሞ ፓስወርዱን ቅድም ያስገባንበትን በኢሜል ይልክልናል። ስለዚህ እሱን በመውሰድ አክሰስ እንለዋለን ማለት ነው። ከፈለጋችሁ ይሄንን ሴቭ ማድረግ ትችላላችሁ። ቀጣይ ለመጠቀም እንትን ለማድረግ እንድመቻችሁ ሴቭ በማድረግ እንትን ማድረግ ትችላላችሁ ማለት ነው። ስለዚህ ዌልካም አለኝ ዌብሳይቱ ላይ አመጣኝ ማለት ነው። አሁን ቅድም አፕላይ ማድረግ ትችላላችሁ ብለው ያስቀምጠው ዌብሳይት ላይ አመጣኝ። ከዛ እዚህ ጋር 3 ነጥብ ዋጋ አይመጣና ሬጂስተራል ኦፊስ ላለው ሬጂስተራል እዚህ ጋር ማለት ነው። እዚህ ጋር አንደኛ ሆም የሚል አለ፣ ከዛ ሬጂስተራል ኦፊስ፣ ከዛ ዩኒቨርሲቲ ኢንፎርሜሽን አለ፣ ከዛ ሬጂስተራል ኦፊስ የሚለው ጋር አመጣለሁ ማለት ነው። ከዛ አድሚሽን ቴስት የሚለውን ክሊክ አደርገዋለሁ ማለት ነው። ከዛ ቴስት ሬጂስትሬሽን የሚለውን ይሄንን ክሊክ አደርገዋለሁ ማለት ነው። ከዛን ግራጁዌሽን አፍተር ዚስ ይር ብሎ አሁን እቺ እንትን ነች ግራጁዌትድ አፍተር ግራጁዌትድ ዲግሪ ፕሊዝ ቾይስ ዲግሪ ኮርስ ዩ ዊሽ ቱ አፕላይ ብሎ እንደዛ አምጥቶልኛል። ከዛ እኔም መጣው ምንድነው ማስተርስ ዲግሪ ኮርስ 2 ይር ኮርስ ማለት ነው። 2 ይር የምትሏን እቺን እመጣለሁ። ከዛ ፎርዋርድ እለዋለሁ ማለት ነው። ከዛ እንትኖቹን ያመጣልኛል። እዚህ ጋር አሁን የኮርሱን ሊስት ያመጣልኛል ማለት ነው። አሁን እዚህ ጋር የእንትኖቹን አሁን ይሄ በእንግሊዘኛ ነው በጣሊያንኛ ነው ያለው፣ ወደ እንግሊዘኛ ልቀይረው። ከዛ የኮርሶቹን ሊስት ያመጣኝ ነው። ፎር ኤክስትራ ኮርሶቹን አሁን ለምሳሌ በእንግሊዘኛ የሚሰጡ ኮርሶችን ኢንተሊጀንሲ፣ ባዮዳይቨርሲቲ፣ ኬሚስትሪ፣ ሲቪል ኢንጂነሪንግ፣ ኮኦፕሬሽን፣ ዳታ ሳይንስ ምናምን እያለ እያመጣልኝ ነው ማለት ነው። ስለዚህ እናንተ እዚህ ጋር በትክክል አይታችሁ እናንተ አፕላይ ማድረግ የምትፈልጉትን ኮርስ በመምረጥ ኔክስት እያላችሁ አፕላይ ማድረግ ማለት ነው። ይኸው አሁን ኮርሶቹ ኤቭሪቲንግ በሊስት አለ ማለት ነው። አሁን ለምሳሌ ኤሊጂብል የሆንኩበትን ኮርስ ኤቭሪቲንግ አንድ ላይ ይዞ አምጥቶልኛል ማለት ነው። ፎር ኤክስትራ ኢዩ ስቱደንት ብሎ ማለት ነው። ይኸው ሙሉ ኮርሱ ማለት ነው። አሁን ይሄ ኢንተርናሽናል ስቱደንት ምንድነው ኢንተርናሽናል ስቱደንት ኤሊጂብል የሆኑበት ኮርሶች ናቸው። ስለዚህ አሁን እኔ ኮል ፎር ኤክስትራ ኢዩ ስቱደንት ሲቪል ኢንጂነሪንግ ታውት ኢን እንግሊሽ ይላል። ስለዚህ ቋንቋንም በትክክል ማየት አለባችሁ ማለት ነው። ስለዚህ ይህንን በትክክል በማየት አፕላይ ማድረግ ይኖርባችኋል ማለት ነው። ሄልዝ ባዮ ቴክኖሎጂ ቅድም ያየናቸው ኮርሶች ናቸው አሁን እንደኝ ማለት ነው። ኢንጂነሪንግ ምናምን እያለ ይሄ በጣሊያንኛ ያመጣቸውን መተው አለባችሁ። ጣሊያንኛ ያመጣው እንትን ይላል ማለት ነው። ኑትሪሽናል ሳይንስ ታውት ኢን እንግሊሽ ምናምን እያለ ማለት ነው። ከዛ አሁን እኔ አንድ ኮርስ መርጫለሁ ኦልሬዲ ማለት ነው። እዚህ ጋር ኮል ፎር ኤክስትራ ኢዩ ስቱደንት ሲቪል ኢንጂነሪንግ ፎር ኢንፍራስትራክቸራል ሪጀነሬሽን የሚል ማለት ነው። ስለዚህ ይህንን ምን ይለዋለሁ ፎርዋርድ ይለዋለሁ ማለት ነው። ከዚህ ስፔሻል ኤዱኬሽን ኒድ ኤንድ ዲዛቢሊቲ ሰፖርት ምናምን ይላል። ስለዚህ ዲዛቢሊቲ ሰፖርት ምናምን የምትፈልጉ ከሆነ የስ ማለት ትችላላችሁ። እሱ ግን በዲፎልት ኖ ብሎ ያመጣልኝ ነው። ፎርዋርድ ይለዋለሁ ማለት ነው። ከዛ የመረጥኩበትን ኮርስ አመጣልኝ። ከዛ ምን እንደሆነ ኮል ፎር ምን እያደረግክ እንደሆነ ከዛ ኖት ምን እንደሆነ 10 ዩሮ አፕሊኬሽን ፊ መክፈል አለብኝ። ዴድላይኑ መች ነው? አፕሪል 10 ነው እያለ ያመጣልኛል ማለት ነው። ዲቴሉን ደግሞ ሲቪል ኢንጂነሪንግ አፕላይ ለማድረግ እንደፈለግኩ ነው። ሪኩዌስት ፎር ዲዛቢሊቲ ሰፖርት ነው። ከዛ ኮንፊርም ኤንድ ኮንቲኒው ይለዋለሁ ማለት ነው እዚህ። ከዛ ፕሊዝ ፎርዋርድ ኢፍ ዴር አር ኖ ስቴትመንት ቱ ኢንተርናል። ቅድም አሁን ዲዛቢሊቲ መርጬ ቢሆን ኖሮ እዚህ ጋር የሆነ ነገር አስገባ ሊለኝ ነው። ዲዛቢሊቲ ስላልመረጥኩ ምንም አልጠየቀኝም። ከዛ ፎርዋርድ ይለዋለሁ ማለት ነው። ከዛን ዶክመንት አፕሎድ የሚደረግበት ፔጅ ላይ ደረሰን ማለት ነው። አሁን ለምሳሌ ማንዳቶሪ የሆኑ ዶክመንቶች አፕሎድ ማድረግ ያለብኝ ምንድን ነው አለኝ። ፓስፖርት፣ ሲቪ፣ ባችለር ዲግሪ፣ ዩኒቨርሲቲ ትራንስክሪፕት፣ ዩኒቨርሲቲ ሲላበስ፣ ኢታሊያን ላንጉዌጅ፣ እንግሊሽ ላንጉዌጅ እና አዘር ዩዝፉል ዶክመንት ቅድም ያየናቸው ማለት ነው። እዛ ማንዳቶሪ ዶክመንት ናቸው ብሎ ያስቀምጠልን እሱን የሚያመጣልን ማለት ነው። ከዛ አፕሎድ ሲታረጉ እዚህ ጋር ነው የሚያመጣላችሁ ማለት ነው። ዶክመንት አታች ያደረጋችሁበትን እዚህ ጋር ነው የሚያመጣላችሁ ማለት ነው። ስለዚህ አሁን ምንም አፕሎድ ስላላደረግን ኖ ኳሊፊኬሽን ኦር ዶክመንት ሃቭ ቢን አታችድ እያለኝ ነው። ከዛ would you like to attach any other qualification or document to your application የሚለው ጋር የስ ስለውና አፕሎድ ለማድረግ ማለት ነው። ከዛ ፎርዋርድ ይለዋለሁ ማለት ነው። ከዛ ፎርዋርድ ሲለው ዶክመንት ታይፕ ብሎ መጣልኝ ማለት ነው። የቅድሙ ኤቭሪቲንግ ዶክመንት ሊስት ይመጣል ማለት ነው። ከዛ በኦርደር አፕሎድ ማድረግ ማለት ነው። ይህንን ለምሳሌ መጀመሪያ ፓስፖርት ስሙን በትክክል መጻፍ አለባቸው። ፓስፖርት ብዬ ጽፍና ከዛ
እናንተ ፓስፖርታችሁን በትክክል መምረጥ አለባችሁ። እኔ ዝም ብዬ የሆነ ዶክመንት አፕሎድ እያደረግ ካሳያችኋለሁ። እናንተ ግን ፓስፖርታችሁን በትክክል መምረጥ አፕሎድ ማድረግ ማለት ነው። ከዛ ፎርዋርድ ይለዋል። ከዛ መጣ ማለት ነው። ፓስፖርት ፈርስት ፔጅ ብሎ መጣ። ከዛ አሁንም የስ ባለው ምክንያቱም የስ እያልኩ መሄድ አለብኝ። አሁን እዚህ ጋር ማክሲመም አንድ ዶክመንት አፕሎድ ማድረግ አለባቸው የሚለውን ከዛ ይሄንን በትክክል አፕሎድ በማድረግ ማለፍ አለባቸው ማለት ነው። ከዛ የስ ይለውና አትሊስት አሁን ማንዳቶሪ የሆኑ ዶክመንቶችን አፕሎድ ማድረግ አለብኝ ማለት ነው። ከዛ የእንትኑን ሲም መጻፍ አለብኝ እዚህ ጋር ማለት ነው። ሲቪ ማለት ነው። ሲቪ ነው መረጥኩት። ከዛ ሲቪ ስለመረጥኩ ሲቪ ብዬ እንትን ማለት አለብኝ። ከዛ ደግሞ ፎከስ ማድረግ አለባችሁ ዶክመንታችሁ በእንትን መሆን አለበት፣ በፒዲኤፍ ፎርማት መሆን አለበት። ሌላ ፎርማት ከሆነ ሊያቀበላችሁ ይችላል። አሁን እዚህ ጋር ዶክመንት ፎርማቱን በትክክል ያስቀምጣል። ስለዚህ በሲቪ ፎርማት በፒዲኤፍ ፎርማት መሆኑን ቼክ በማድረግ የስ ብዬ አሁን ፎርዋርድ ይለዋለሁ። ከዛ በቃ ማንዳቶሪ የሆኑ ዶክመንቶችን ባችለርስ ዲግሪን በትክክል አሁን ባችለርስ ዲግሪ ይህንን በትክክል እዚህ ጋር መጻፍ አለባችሁ። ዲስክሪፕሽን ላይ ዘሰምቲንግ ጽፋችሁ ማለት ትችላላችሁ ማለት ነው። ከዛ እንደዚህ በማድረግ ኤቭሪቲንግ በመሙላት መጨረሻ ላይ አፕሎድ ማድረግ ማልፈልጉ ከሆነ ኤቭሪቲንግ ከጨረስኩ በኋላ ኖ ይለውና ፎርዋርድ ይለዋለሁ። የስ ካላችሁ ዶክመንት አፕሎድ አድርጎ ነው የሚላችሁ። ስለዚህ ኖ በማለት ፎርዋርድ ትሉታላችሁ ማለት ነው። ከዛ እነዚህ ዶክመንቶች አፕሎድ አድርጋሃል። ስለዚህ በትክክል አሁን እናንተ ስድስቱንም እዛ ጋር የተደረደሩትን ኤቭሪቲንግ ያላችሁን ዶክመንት ስፔሻሊ ኦሪጂናል ዲግሪ ዶክመንታችሁን፣ ትራንስክሪፕታችሁን፣ ሲቪ፣ ፓስፖርት እና እንግሊሽ ፕሮፊሸንሲ ማንዳቶሪ ዶክመንት ናቸው። እነዛን አፕሎድ ካላደረጋችሁ ኢቫሉዌት ለማድረግ በቂ ዶክመንት አይደለም። ስለዚህ እነዛን አፕሎድ ማድረግ አለባችሁ። አሁን እኔ 3 ዶክመንት አፕሎድ ስላደረግኩ እዚህ 3 ዶክመንት እያሳየኝ ነው። ከዛ እናንተ አፕሎድ 5 ዶክመንት አፕሎድ ካደረጋችሁ 5 ዶክመንት ያሳያችኋል። ስለዚህ እሱን በትክክል አፕሎድ ማድረግ አለባችሁ እና አሁን እዚህ ጋር ፎርዋርድ እለዋለሁ ማለት ነው። ስለዚህ አሁን እዚህ ጋር እንትን አድርጋል ማለኝ የዩኒቨርሲቲ ኦፍ ካሊብራ እንትን አድርጋል አፕሎድ አድርጋል እያለኝ ነው። ከዛ ስታተሱ ደግሞ ኢንኮምፕሊት ይላል። አሁን ለምሳሌ ኮምፕሊት ኩዌሽነሪ እና ማንዳቶሪ ፊልድስ ብሎ ምን ብሎ ያሳያል? ስታተሱ አሁን ኮምፕሊት ከሆነ ግሪን ያሳያቸዋል ማለት ነው። ኢንኮምፕሊት ከሆነ እንትን ያሳያቸዋል ማለት ነው፣ ቀይ ያሳያቸዋል ማለት ነው። ሶ አክሽኑ ምንድነው? ፊል ማድረግ አለባችሁ ብሎ እዚህ ጋር ኩዌሽነሪ ፊል የሚደረግ ኩዌሽነሪ አለ። እሱን ኩዌሽነሩን ፊል ማድረግ አለባችሁ ብሎ ያሳየኝ ነው። ስለዚህ ፊል እንለዋለሁ ማለት ነው። ስለዚህ እዚህ ጋር ፓስፖርት ኦር አይደንቲቲ ካርድ ነምበር ብሎ እሱን እያጠየቀኝ ነው። ኢንፎርሜሽን ነው። ስለዚህ በትክክል መሙላት ማለት ነው። የፓስፖርት ቁጥራችሁን እዚህ ጋር መሙላት፣ ዶክመንት ታይፑን እዚህ ጋር መሙላት። ከዛ ደግሞ ኢሹንግ ካንትሪ ኢትዮጵያ እዚህ ጋር ፓስፖርት አሁን ለምሳሌ ፓስፖርት ከዛ ፓስፖርት ነምበራችሁን ደግሞ ኢፒ ኦር ኢሲ ኢኪዩ ብለው የሚጀምረውን እሱን በትክክል መሙላት። ኢሹንግ ካንትሪ ኢትዮጵያ ኤክስፓየር የሚያደርግበትን ቀን አትሊስት 6 ወር ወደፊት መሆን አለበት። ስለዚህ እሱን በትክክል መሙላት። ከዛ ኢሹንግ አውቶሪቲ ኢትዮጵያ ገቨርንመንት እዛ ያለውን ማለት ነው ኢትዮጵያ ገቨርንመንት የሚለውን ይሄን መሙላት። ከዛ ደን አቫንቴ ማለት ነው ኔክስት እንትን ማለት ነው። ከዛ ይጠይቃል እንደዚህ ማለት ነው። ይሄን በትክክል ኢንፎርሜሽን ሴኮንደሪ ስኩል ነማችሁን በትክክል መሙላት። ከዛ ሃይ ስኩል ሚኒመም ፓሲንግ ግሬድ ስንት እንደነበረ፣ ሃይ ስኩል ማክሲመም ፓሲንግ ግሬድ ምን እንደነበረ ምናምን በትክክል መሙላት ማለት ነው። እነዚህን ብዬ ሞልቼ አልፈዋለሁ። እናንተ በትክክል መሙላት አለባችሁ ይሄንን ማለት ነው። አሁን ይሄ ትክክል አይደለም እያለኝ ነው። ይሄን የሰራው ስህተት አለ ማለት ነው። አሁን ያልሞላውት እንትን አለ ማለት ነው። ያልሞላውት ስቴጅ አለ። የትኛው ነው ነምበር ነው መሆን አለበት። ሴኮንደሪ ስኩል ዱሬሽን ይላል። ይሄን በሲም ስለጻፍኩ ነው እንትን እያለኛለሁ ማለት ነው። ከዛ ኔክስት ይለዋለሁ ማለት ነው። ስለዚህ እዚህ ጋር የላንጉዌጅ እንትን ይጠይቃል ማለት ነው። ላንጉዌጅ የጣሊያን ላንጉዌጅ ስኪል ካላችሁ የጣሊያን ላንጉዌጅ ስኪል መሙላት፣ የጣሊያን ላንጉዌጅ ስኪል ከሌላችሁ ደግሞ ነን ብላችሁ ማለት። ከዛ ደግሞ ሰርቲፊኬት ኦፍ እንግሊሽ የሚለው ጋር ሚኒመም ሪኳየርመንቱ ቢቱ ነው የሚባለው ማለት ነው። ስለዚህ ሚኒመም ሪኳየርመንቱን ማሟላት አለባችሁ። አሁን ቢቱ ካላላችሁ በኋላ ቼክ የማያደርጓችሁ። ስለዚህ ሚዲየም ኦፍ ኢንስትራክሽን ሚኒመም ቢቱ ኦር ሲቫን ሞስትሊ ሲቫን ሙሉ። ምክንያቱም ቢቱ ሚኒመም ሪኳየርመንት ስለምን ትንሽ ከፍ እንዳለ መታየት ስላለበት ስለዚህ ሲቫን ትሉታላችሁ ማለት ነው። ከዛ ኔክስት ይሏለው ማለት ነው። ከዛ እዚህ ጋር ባችለር ኢንፎርሜሽን ይጠይቃል ማለት ነው። ባችለር ሚኒመም ፓሲንግ ግሬድ ፕሪፈረብል ኢን ኑሜሪካል ሲስተም ይላል።
ስለዚህ ሚኒመም የኢትዮጵያ ግሬድ አይ ቲንክ 1.75 ነው ወይም 2 ነው። ከዛ ማክሲመም ፓሲንግ ግሬድ ደግሞ 4 ነች። ከዛ እናንተ ያገኛችሁበትን ግሬድ ደግሞ መሙላት ማለት ነው። ኢትዮጵያ ውስጥ 2 ነው 1.17 እንደሆነ አላቅም፣ ከሁለቱ አንዱ ነው። ስለዚህ 1.75 ትሞሉና ከዛ ማክሲመም ደግሞ 4 ነች። ከዛ እናንተ ደግሞ ለምሳሌ ሲሪቱ ካገኛችሁ እንደዛ አድርጋችሁ ሞልታችሁ ማለት ከዛ ደግሞ ስቴዲ ኦፍ ኤሪያስ የሚለውን እዚህ ጋር የተማራችሁበትን ኤሪያ መሙላት ማለት ነው። አሁን እኔ ቅድም የሲቪል ኢንጂነሪንግ ስለመረጥ ኢንጂነሪንግ ኤሪያ ሞላለሁ ማለት ነው። ስለዚህ እናንተ የተማራችሁበትን ኤሪያ መሙላት ማለት ነው። ከዛ ጋር መሄድ ቶታል ኤግዛም ቴክን ኢን ሪሌሽን ቱ ቾዘን ስቴዲ ኤሪያ ይላል። ስለዚህ የወሰዳችሁበትን ኮርስ ቁጥር መሙላት ማለት ነው። እዚህ ጋር የኮርስ ቁጥሩን መሙላትና ከዛ ቶታል ኤግዛም ቴክን ኢን ማትማቲክስ ይላል። ማትማቲክስ ጋር ሪሌትድ የሆነ ማለት ነው። ፎር ኦንሊ ስቲም ዲግሪስ ስቲም ማለት ይሄ ምንድነው? ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግ እንደ ማትስ የምትሏ ማለት ነው። ከዛ ጋር ሪሌትድ የሆነ ነገር አክቹአሊ ብዙዎቹ እንትን ናቸው፣ ኦፕሽናል ናቸው እዚህ ጋር የተጠየቁ ጥያቄዎች። ስለዚህ ለምሳሌ ከ37ቱን ኦር 8ቱን በማቴማቲክስ ኤሪያ ላይ ወስጃለሁ ብዬ ሞላለሁ። ስለዚህ ይህንን በትክክል ያያችሁ መሙላት ማለት ነው። አሁን ቶሎ ቶሎ ብዬ ሄጄ ጨርሷለሁ፣ ቪዲዮን ቶሎ መጨረስ ስላለብኝ። ስለዚህ ማስተርስ ዲግሪ ካላችሁ መሙላት፣ ከሌላችሁ ደግሞ ፓስ ብላችሁ ማለፍ ማለት ነው። ፓስ ብላችሁ ማለፍ። ከዛ ፒኤችዲ ኢፍ አቫይላብል ይላል። ፒኤችዲ ካላችሁ መሙላት፣ ከሌላችሁ ማለፍ ማለት ነው። ኔክስት ብላችሁ ማለፍ ማለት ነው። ከዛ ኢንተርናሽናል አግሪመንት ኢፍ አቬይላብል ይላል። ኖ ብላችሁ ማለፍ ማለት ነው። ይሄንን ኖ ብላችሁ ኔክስት ማለት እዚህ ጋር ነው አሁን ዋናው ነገር። ቅድም ያሳያችሁን ስኮላርሺፕ እንትን የሚሰጡት በዚህ መሰረት ነው። እዚህ ጋር ባለው እንትን መሰረት ማለት ነው። እዚህ ጋር በተጻፈው የኢንካም ዲክላሬሽን መሰረት ስለሚሰጡ ይሄንን በትክክል ያጣችሁ በትክክል መሙላት አለባችሁ ማለት ነው። አሁን ለምሳሌ ፋሚሊ ኢንካም ኢዝ ሎቨር ዛን 26,000 and that I am belong to my student independent from my family of original my family lower than 41,000 that I belong to family composed of 2 members ይላል። ስለዚህ ይሄንን በትክክል ያታችሁ ስፔሻሊ እቺ መጨረሻ ላይ ያለችው መሙላት አለባችሁ ማለት ነው። ሪኳየርመንት አላችሁ። አሁን ብሩን ራሱ አይታችሁት ከሆነ 54,000 ዩሮ and that I belong to my family composed of 2 members ይላል። 41,000 ይላል። ይሄ ብሩ በጨመረ ቁጥር እንትን ያደርጋል ማለት ነው፣ ያስበላችኋል ማለት ነው። ምክንያቱም በዚህ መሰረት ነው የቅድሙን ስኮላርሺፕ የሚሰጡት። ስለዚህ ለዚህ መጠንቀቅ አለባችሁ። እኔ ለኢትዮጵያ ተማሪዎች ሪኮመንድ ማድረገው እቺ መጀመሪያ ላይ ያለችዋን ማለት ነው። አሁን ለምሳሌ 26,000 እዚህ ጋር አለ፣ ግን my family income is higher than 26,000 ዩሮ ይላል። 26,000 ዩሮ ሃየር የሚያገኝ ኢትዮጵያ ውስጥ አንለስ የቦሌ ፋሚሊ ካልሆነ የለም። ስለዚህ እቺ የመጀመሪያ ላይ ያለችዋን ትሞላላችሁ፣ ከዛ ኔክስት ትሉታላችሁ ማለት ነው። ከዛ በቃ ኢንፎርሜሽን ሞልታችኋል ምናምን አለ። ኢንፎርሜሽን በትክክል ሞልታችኋል። ይሄንን አይታችሁ ምናምን ትክክል መሆኑን አረጋግጣችሁ ኮንፈርም ማድረግ አለባችሁ ማለት ነው። አሁን በጣሊያንኛ ነው እያሳየኝ ያለው፣ ትራንስሌት ማድረግ አለባችሁ። ከዛ አሁን ኤቭሪቲንግ ነው የሞላሁት ትክክል ነው አረጋግጫለሁ። እናንተ ግን በትክክል ማየት አለባችሁ ይሄ ነገር ትክክል መሆኑን ማለት ነው። ከዛ ኮንፈርም ይሏለሁ ማለት ነው። ከዛ the questionnaire has been confirmed ይላለኝ። ከዛ ይሄንን አሁን ኤግዚት ይላል ማለት ነው። የቅድም የሞላነው ነገር ኤቭሪቲንግ ይዝ መጣ ማለት ነው። ከዛ አያችኋ ኤግዚት ስለ አሁን ቅድም እንትኑ እቺ ነገር ቀይ የነበረችዋ አሁን ግሪን ሆነች ማለት ነው። ሶ እንደዚህ በማድረግ በቃ እንትኑን ጨረሳችሁ። ከዛ የነሱ የሚመልሱትን ሰርቬይ ሊስት አሁን እንትኑን መጠበቅ ማለት ነው። ከዛ ከዚህ ፎርዋርድ ብለዋለሁ ማለት ነው አሁን እዚህ። ስለዚህ ኤቭሪቲንግ ኮምፒቲሽን ሴሌክሽን ብሎ አሁን ቅድም የሞላነውን ምናምን በትክክል አሳየኝ ማለት ነው። ይሄንን ሞልታል፣ ይሄንን ኮርስ መልጣል ብሎ ከዛ አመጣልኝ። አድሚኒስትሬቲቭ ካቴጎሪ ዲዛቢሊቲ ምናምን የሚለው ቅድም ነው ብያለሁ። ከዛ ኮምፕሊት አድሚሽን ቱ ኮምፒቲሽን ይሏለሁ ማለት ነው። አሁን ቅድም ስቴፕ ላይ እንትን ያርግ ነው። አሁን የእንትን ግሪን ካሳየኝ በኋላ ፎርዋርድ የሚል ነገር ይመጣል። ከዛ ፎርዋርድ የሚለውን ሲነካው ይሄን ኮምፕሊት አድሚሽን ቱ ዘ ኮምፒቲሽን ይሏለሁ። ከዛ እንደዚህ ሳደርጎ እንትን ማድረግ ትችላለህ። ሳብሚት አድርጋለህ። ኤቭሪቲንግ ይጨርሳል አይደል? ዩር አፕሊኬሽን ዲቴል ይላል። ሲቪል ኢንጂነሪንግ ነው መረጥኩት። ዩሩ እንደዚህ ነው። ከዛ ቫሊድ ፎር ለዚህ ኮርስ ይላል። ከዛ እዚህ ጋር እንትን እያሳየኝ ኦፕሽኖች እያሳየኝ ጎ ባክ ቱ ኮርስ ሊስት ፕሪንት ኮፒ አፕሎድ አታችመንት ኦልሬዲ አፕሎድ አድርጌያለሁ። ካንስል ዩር አፕሊኬሽን እያለኝ ነው። ካንስል ማድረግ አልፈልግም። ስለዚህ ጨረስኩ ማለት ነው። ስለዚህ እንደዚህ በማድረግ
ሳብሚት ማድረግ ትችላላችሁ። እስከዚህ ይሄንን ቪዲዮ ካያችሁ በጣም ይሄንን ቪዲዮ ወዳችሁታል ማለት ነው። ይሄንን ቤት ሳብስክራይብ ማድረግ እንዳትረሱ። ከሌሎች ዩኒቨርሲቲዎች የተለየ ይሄንን ስኮላርሺፕ በጣም ሳጀስት አጋችኋለሁ። ምክንያቱም ኦልሬዲ አሁን የፋሚሊ ኢንካም ብራኬት እየጠየቁ ነው። የፋሚሊ ኢንካም ብራኬት ማለት ቀበሌ ለተር አጽፋችሁ በኋላ የሚወጣውን እንትን እየጠየቋችሁ ነው። ስለዚህ ይሄንን ስኮላርሺፕ መጠቀም ትችላላችሁ። ከሪጂናል ስኮላርሺፕ በተጨማሪ አድቫንቴጅ ይሰጣችኋል ማለት ነው። ስለዚህ ይሄንን ስኮላርሺፕ አፕላይ አድርጋችሁ እንድትጠቀሙ አበረታታችኋለሁ። ምንም አይነት ጥያቄ ካላችሁ ቴሌግራም ላይ መጠየቅ ትችላላችሁ። እዚህ ጋርም ኮሜንት ላይ መጻፍ ትችላላችሁ። ሌሎች ቪዲዮዎች ቼክ ማድረግ ትችላላችሁ። ኢች ኤንድ ኤቭሪ ኮሜንት መልስ እየሰጠኋችሁ ይገኛለሁ። ስለዚህ ይሄንን ስኮላርሺፕ እንድትጠቀሙ አበረታታችኋለሁ። ይሄንን ቤት ሳብስክራይብ አድርጉ ይባካችሁ። ይሄው በነፃ ስንት ደቂቃ ሙሉ ዌስት አድርገን ቪዲዮ እየሰራን ነው። እንደገና ደግሞ ይሄንን ቪዲዮ ለእናንተ ለወንድሞቼ ለእህቶቼ ብዬ ኤዲት አድርጌ ፖስት እያደረግኩ እገኛለሁ። በጣም ብዙ ሰዓት ዌስት እያደረግኩ ነው። ስለዚህ እናንተ ለሚታቁት ሰው ሳብስክራይብ በማስደረግ ሼር በማስደረግ እንድታበረታቱኝ እጠይቃችኋለሁ። ይመቻል።